ለአራት ሳምንት ከሳክራመንት አንደኛውን ክፍል ስናይ ነበር የቆየ ነው። ስለ ጥምቀት ነበር ለመመልከት የሞከር ነው። አስፈላጊነቱን የሮም ካቶሊክ ቤተክርስቲያን የምታምነው ፕሮቴስታንቶች ምን ያምናሉ የሚለውን በመጀመሪያው ሳምንት አየን። በሁለተኛው ሳምንት ደግሞ ጥምቀት ለኃጢአት ይቅርታ ይሆናል ወይ የሚለውን ቴክስቶችን ለመፍታት ሞከርን። በሶስተኛው ሳምንት ደግሞ ለድነት አስፈላጊ ነው ወይ የሚለውን አየን። ከዛ ደግሞ ባለፈው ሳምንት ደግሞ የመጨረሻውን ያየነው እንዴት እንጠመቅ፣ በማን ስም እንጠመቅ፣ ማን ይጠመቅ የሚለውን ለማየት ነበር የሞከርነው። እግዚአብሔር ጥሩ ጊዜ እንደሰጠን አስባለሁ። በጣም ጠንካራ ስነ መለኮታዊ የሆኑ ነገሮችን ለማየት ሞክረናል። ዛሬ ደግሞ የምናየው የጌታ እራት ወይም ዘ ሎርድስ ሰፐር ተብሎ የሚጠራውን ነው የምንመለከተው። ይሄንን ስናይ ግን ለዚች ሳምንት ብቻ ነው የምናየው፣ ማለትም ዛሬ ብቻ ነው ይሄንን የምናየው። ለምን? ነገረ ጥምቀትን ስንመለከት ተመሳሳይ የሆኑ ነገሮችን በደንብ ስለተመለከትን ማለት ነው። መነሳት ያለባቸውን ነገሮች ለማንሳት እሞክርና ቀጣይ ሳምንት በሌላ ቶፒክ እንገናኛለን ማለት ነው። ይሄ አሁን ዛሬ የምንመለከተው ኢየሱስ በሚሞትበት ሰሞንና ከዛ ደግሞ ከሙታን ከተነሳ በኋላ የደነገጋቸው ሁለት ነገሮች አሉ፣ ጥምቀትና የጌታ እራት። ጥምቀት አማኝ አንድ ጊዜ የሚወስደው ነገር ሲሆን የጌታ እራት ደግሞ ጌታ ራሱ ባዘዘን መሰረት ሁልጊዜ በጌታ ቀን በሰንበት ዕለት የምንወስደው ነው ማለት ነው። ማን ነው መጠመቅ ያለበት የሚለውን አስቀድሞ አማኝ በክርስቶስ ኢየሱስ ያመነ ሰው አንድ ጊዜ ይጠመቃል የሚለውን አይተን ነበር። ከዛ ደግሞ ዛሬ በየዕለቱ የሚለው በምትሰበሰቡበት ጊዜ ሁሉ ለመታሰቢያ ያድርጉ የሚለውን ማለት ነው እና በሰንበት ዕለት ነበር ያኔ በደንብ የሚሰበሰቡት። ከዛ በዛ በሰንበት ዕለት ደግሞ ሁል ጊዜ ያለማቋረጥ የጌታን እራት ይወስዳሉ እና እኛም የምናደርገው እንደዛ ስለሆነ እንግዳ ነገር አይሆንብንም። አንዳንዶች ግን በተለያዩ ታይም ኢንተርቫል ነው የጌታ እራትን የሚወስዱት። እኛ ግን መጽሐፍ ቅዱስ ሁል ጊዜ በምትሰበሰቡ ጊዜ ሁሉ ውሰዱት ስለሚለን ይህንን ቅዱስ ስርዓት የምንወስድ ይሆናል ማለት ነው። ደግሞ አሁን ዛሬ የምንማረው አራት የመጽሐፍ ቅዱስ ክፍሎች ላይ ተደንግገው የምናየው ነው። ማርቆስ፣ ማቴዎስ፣ ሉቃስ እና አንደኛ ቆሮንቶስ ላይ ይህንን ትእዛዝ ጌታ ኢየሱስ እንደደነገገው የሚናገሩ አሉ እና እነዚህ አራቱንም ለማየት አንሞክርም። ግን ደግሞ አንዱን ክፍል አነብና ከዛ ክፍል ላይ ተመስርቶ ያሉ ስነ መለኮታዊ ልዩነቶች እና ደግሞ ከታሪክ አንጻር እነዛ ምን ይመስላሉ የሚለውን ለማየት እንሞክራለን። ሉቃስ ወንጌል ምዕራፍ 22 ቁጥር 13 እንደዚህ ይላል። እነርሱም ሄደው ልክ ኢየሱስ እንደነገራቸው ሆነው አገኙት። ፋሲካንም በዚያ አዘጋጁ። ሰዓቱም በደረሰ ጊዜ ኢየሱስ ከሐዋርያቱ ጋር በማዕድ ተቀመጠ። እንዲህም አላቸው፣ መከራ ከመቀበሌ በፊት ይህ ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበር። እላችኋለሁ በእግዚአብሔር መንግሥት የዚህ ትርጉም እስኪፈጸም ድረስ ይህንን ፋሲካ ዳግም አልበላም። ጽዋውን ተቀብሎ ካመሰገነ በኋላ እንዲህ አላቸው፣ እንካችሁ ሁላችሁ ከዚህ ተካፈሉ። እላችኋለሁና ከአሁን ጀምሮ የእግዚአብሔር መንግሥት እስከምትመጣ ድረስ ከዚህ ወይን ፍሬ አልጠጣም። እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህንን ለመታሰቢያ ያድርጉት አለ። እንደዚሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው ደም የሚመሰረት አዲስ ኪዳን ነው ይለናል። ኢየሱስ ክርስቶስ በዚህ መሰረት የጌታ እራትን እንደደነገገልን በዚህ ክፍል መመልከት እንችላለን። ግን በዚህ ላይ ተመስርተው ኢየሱስ ክርስቶስ ይህ ሥጋዬ ነው ይህ ደሜ ነው ሲል ምን እያለ ነው የሚለው ላይ የተለያዩ ምልከታዎች አሉ። በዚህም ደግሞ አብያተ ክርስቲያናት እንዲከፋፈሉና ቤተ እምነቶች የተለያዩ እንዳሉ እናውቃለን። ስለዚህ እነሱ ምን ይላሉ የሚለውን ለመመልከት እንሞክራለን። ኢየሱስ ይህ ሥጋዬ ነው ደግሞም ይህ ደሜ ነው ብሎ ሲሰጥ ምን እያለ ነው የሚለውን ካቶሊኮች ለመፍታት የሚሄዱበት የራሳቸው መንገድ አለ። የእነሱን መንገድ ለመመልከት እንሞክራለን። ካቶሊኮች ይህ ሥጋዬ ነው ይህ ደሜ ነው የሚለው ላይ ተመስርተው እሱ ላይ ብቻ ሳይሆን ወደ ታችም እናያለን። ዮሐንስ ወንጌል ምዕራፍ 6 ላይ ተመስርተው የጌታ እራት ይሄ ቅዱስ ቁርባን ብለው የሚጠሩት ወይም ህብስቱና ወይኑ ሙሉ በሙሉ ወደ ጌታ ኢየሱስ ክርስቶስ ሥጋና ደምነት ተለውጧል ብለው ያስባሉ። ይሄንንም የሚጠሩት ትራንስብስታንሺዬሽን ብለው ነው
የሚጠሩት። ልክ በቃና ዘገሊላ ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ እንደለወጠው ሁሉ ይሄ ህብስቱና ወይኑ ወደ ክርስቶስ ስጋነትና ወደ ክርስቶስ ደምነት ተለውጧል ብለው ያምናሉ። ይሄም ደግሞ ለውጥ የሚካሄደው ካህኑ በሚጸልይበት ሰዓት ይህ ስጋዬ ነው የሚለውን ቃል ሲያወጣ ያን ጊዜ ይቀየራል ብለው ያምናሉ ማለት ነው። እና ደግሞ ይሄ ቅዱስ ቁርባኑ ወይም ወደ ክርስቶስ ስጋና ደምነት ሲለወጥ ዋናው ዓላማው መስቀሉ ጋር ከተሰራው ስራው ጋር ኢኩቫለንት ነው ብሎ ነው የሚያስቡት። መስቀል ላይ የተሰራው ስራና ይሄኛው ተመሳሳይ የሆነ ዓላማ ነው ያላቸው ብሎ ነው የሚያስቀምጡት። በሁለት ነው ዓላማውን የሚያስቀምጡት። አንደኛው እግዚአብሔርን ማክበር ነው ዓላማው፣ ሁለተኛ ደግሞ ለሰው ልጆች ቤዛነትን ማስገኘት ነው ብሎ ነው የሚያስቡት። ስለዚህ በመስቀል ላይ የተሰራው የመስቀል ስራው ፋይዳና በጌታ እራት ውስጥ የሚደረገው ስርዓት ፋይዳው ተመሳሳይ ነው ብለው ያስባሉ። እና ደግሞ ይሄ ዓላማውም በምድር ላይ በህይወት ላሉ ሰዎች ብቻ አይደለም የሚሰራው ዓላማው። በትረንት ጉባኤ ላይ በግልጽ እንደተጻፈው ይሄ ዓላማው በሰማይ ላሉ ፓርጋቶሪ ላይ ላሉ ነፍሳትም ይሄ ይሰራል ብለው ያስባሉ ማለት ነው። ፓርጋቶሪን ሰፋ አድርጌ ላብራራ አስቤ ነበር። ከኛ መካከል ሁሉም ሰው ፓርጋቶሪን ያውቃል ብዬ አስባለሁ። ማያውቅ ሰው አለ ብዬ ስለማላስብ ፓርጋቶሪ ላይ ያሉ ነፍሳት ወደ መንግስተ ሰማያት የሚገቡበት ፒዩሪፋይ ማለት የሚነጹበትን መንገድም ነው ብለው ያስባሉ ማለት ነው። ይሄ የካቶሊኮች ምልከታ ነው። ግን የካቶሊኮች ምልከታ እንዴት መጽሐፍ ቅዱሳዊ እንደሆነ የተወሰኑ ፖይንቶችን አንስቼ አርጊው ለማድረግ እሞክራለሁ። አንደኛ የካቶሊኮች የትራንስሰብስታንሺዬሽን ኮንሰፕት የተቀዳው ከመጽሐፍ ቅዱስ ሳይሆን ከፕሌቶ ፍልስፍና ነው። ይሄ ትምህርት የተቀዳው ፕሌቶ የነገሮችን ባህሪ በሁለት ይከፍላል። አንደኛው ሰብስታንስ ፕሮፐርቲስ እና ሁለተኛው ደግሞ አክሲደንት ፕሮፐርቲስ ብሎ የሚጠቅሳቸው ነገሮች አሉ። ለምሳሌ አክሲደንት ፕሮፐርቲስ ብሎ ከሚያስቀምጠው ውስጥ ሰብስታንሱ ሳይቀየር የባህሪ የመልክ እና የጠባይ መሰለኝ የሚለው ልዩነት ያመጣል። እነዛ ልዩነቶች አክሲደንት ፕሮፐርቲስ ብሎ የሚጠራቸው ናቸው። ለምሳሌ በግ ኢሴንሱ በግ ነው፣ ግን ደግሞ ጠይም ሊሆን ይችላል፣ ጥቁር በግ ሊሆን ይችላል፣ ቡኒ በግ ሊሆን ይችላል። በሳይዝ ደግሞ ትንሽዬ ሊሆን ይችላል፣ ትልቅ ሊሆን ይችላል እና ኢሴንሱ ሳይቀየር በአክሲደንት ደግሞ ባህሪው ጠባዩ ምናምን ሳይዙ ሊቀየር ይችላል ብሎ ያስባል። እና ካቶሊኮች ይህንን ይወስዱትና የጌታ እራት ቅዱስ ቁርባኑ ማለት ነው ህብስቱና ወይኑ እንትኑ አክሲደንቱ ነው የተቀየረው፣ ማለትም ውጫዊ የሆነ ነገሩ አልተቀየረም ብለው ነው የሚያስቡት። ኢሴንሱ ነው የተቀየረው፣ ሰብስታንሱ ነው የተቀየረው ብለው ነው የሚያስቡት። ማለትም ስጋው ህብስቱ ወደ ክርስቶስ ስጋነት ተቀይሯል ነው የሚሉት። ከዛ ደግሞ ወይኑ ደግሞ ወደ ክርስቶስ ደምነት ተቀይሯል ይሉና ግን አክሲደንቱ ደግሞ አልተቀየረም ብለው ያስባሉ። አክሲደንቱ አልተቀየረም ሲሉ ምን እያሉ ነው? ስጋው ወደ ክርስቶስ ህብስቱ ወደ ክርስቶስ ስጋነት ሲቀየር ስጋ ይላል፣ ቴስቱ አይልም ነው የሚሉት። ወይኑ ደግሞ ደም ስንጠጣው ደም አይልም። ይሄ ባይዚ የሚፈጠርባቸውን ጥያቄ ለማምለጥ ሲሉ ነው ቺኛን ፍልስፍና ያስገቡት። ተቀይሯል ካሉ እንዴ ከተቀየረማ ለምን ደም አይልም? ለምን ስጋ አይልም? እና እሷ ለማምለጥ ብለው ያቺን የፕሌቶን ፍልስፍና ስበው ጎትተው ያስገባሉ። ከመጽሐፍ ቅዱስ የተቀዳ አይደለም። መጽሐፍ ቅዱስ ትራንስሰብስታንሺዬሽንን አይቀበልም ወይም አያሳየንም። አንድም ቴክስት እዛ ጋር ማቅረብ ስለማይችሉ ያ ስህተት ነው። ሁለተኛ የሮም ካቶሊክ ቤተክርስቲያን ስህተቷ ይህ ስጋዬ ነው ሲል ሊትራሊ መተርጎሟ ነው፣ ወይም በቀጥተኛ መንገድ መተርጎሟ ነው። ይሄ ኢየሱስ ክርስቶስ ምሳሌ በሆነ ዘይቤ መንፈሳዊ የሆነውን እውነታ ምድራዊ በሆነ መንገድ እየገለጸ እንደሆነ ግልጽ ነው። ምንም የሚያሻማ ነው ብዬ አላስብም። ለምሳሌ ኢየሱስ ዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ተክል እኔ ነኝ ይላል። ዮሐንስ ወንጌል ምዕራፍ 10 ላይ በሩ እኔ ነኝ ይላል። ምዕራፍ 6 ላይ ደግሞ ዮሐንስ ላይ ከሰማይ የወረደ እንጀራ እኔ ነኝ ይላል። ይሄ ምሳሌያዊ በሆነ መንገድ ራሱን ስለ ሰማይ እውነታ እየገለጸ እንደሆነ ግልጽ ነው። እዚህ ጋም ስጋዬ ነው ብሎ ሲላቸው ኢየሱስ ክርስቶስ እንዳልሞተን እናውቃለን። በዛ ሰዓትም ደግሞ ከተቀየረ ኢየሱስ መሞቱ አስፈላጊ ነው ብዬ አላስብም። ስጋው ከሆነ ለምን ኢየሱስ ይሞታል? ከተቀየረ ከተለወጠ ማለት ነው። ስለዚህ በቀጥታ መተርጎማቸው ስህተት ነው። ሌላኛው ስህተት የሚያደርገው የነሱ ምልከታ
ስጋው ሲቆረስ የክርስቶስ ወደ ክርስቶስ ስጋነት ተቀይሮ የክርስቶስን ህብስቱ ሲቆረስ ወደ ክርስቶስ ስጋነት ተቀይሮ የክርስቶስ ስጋ እየተቆረሰ ነው። ወይኑንም ደግሞ ሲቀዱት የክርስቶስ ኢየሱስ ደም ወደ ክርስቶስ ደምነት ስለተለወጠ የክርስቶስ ደም ደግሞ እየፈሰሰ ነው። ስለዚህ ምን እያደረጉ ነው? ኢየሱስ ክርስቶስን ደጋግመው እየሰቀሉት ነው፣ በየጌታ እራት በሚወስዱበት ጊዜ ሁሉ ማለት ነው። ሁል ጊዜ ኢየሱስ እየሞተ ነው፣ ሁል ጊዜ ስጋው እየተቆረሰ ነው፣ ሁል ጊዜ ደሙ እየፈሰሰ ነው ማለት ነው። ይህን ደግሞ መጽሐፍ ቅዱስ በግልጽ ይቃወማል። ኢየሱስ ክርስቶስ ደጋግሞ የሚሞት እንዳልሆነ ደግሞ የኢየሱስ ክርስቶስ ሞት ደግሞ ለአንዴና ለመጨረሻ ጊዜ እንደሆነ መጽሐፍ ቅዱሳችን ይነግረናል። ዕብራውያን 9 ምዕራፍ 9 ቁጥር 28 ክርስቶስ የብዙዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ መስዋዕት ሆኗል ይላል። ይህ የትራንስብስታንሺዬሽን ኮንሰፕት ደግሞ አንድ ጊዜ የሚሆን አይደለም። ሁል ጊዜ ኢየሱስን ይሰቅሉታል፣ ሁል ጊዜ ደሙ ይፈሳል፣ ሁል ጊዜ ስጋው ይቆረሳል። ምክንያቱም በትክክል የሚቆረሰው ስጋው ነው ብለው ስለሚያስቡ፣ ደሙ ነው ብለው ስለሚያስቡ ማለት ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 እንዲሁም ክርስቶስ ለአንዴና ለመጨረሻ ጊዜ ስለ ኃጢአት ሞቷልና ይላል። የክርስቶስ ኢየሱስ ስጋ መቆረስ፣ የክርስቶስ ኢየሱስ ደም መፍሰስ ለአንድ ጊዜ የሚሆን እንጂ የሚደጋገም ትርጉም ያለው ነገር አይደለም። ዕብራውያንም ደግሞ ከዚህ በፊትም ምዕራፍ 1 ቁጥር 3 ላይ አይተን ነበር። የኃጢአትን መንጻት ካስገኘ በኋላ በሰማይ ግርማ ቀኝ ተቀመጠ ይላል። ከዚህ በኋላ ሊሰቃይ ሊሞት አያስፈልገውም። ኢየሱስ ክርስቶስ ስለ ኃጢአት የሚከፈለውን ዋጋ አንድ ጊዜ ጨርሷል። ከዚህ በኋላ ደግሞ በክብር ነው ያለው የሚለውን ነበር ያየ ነው። እና ደግሞ መጽሐፍ ቅዱሳችንም በግልጽ እንደሚነግረን ክርስቶስ አንዴ ነው የሞተው። ትራንስብስታንሺዬሽን ኮንሰፕት ደግሞ ሁልጊዜ ነው ኢየሱስ የሚሰቀለው፣ ሁልጊዜ ነው ደሙ የሚፈሰው፣ ሁልጊዜ ነው ስጋው የሚቆረሰው። ይሄ ደግሞ ስህተት ነው። ኢየሱስም ደግሞ በመስቀል ላይ በሞተ ጊዜ ተፈጸመ ነው ያለው። ይሄ ከኃጢአት ይቅርታ ጋር ተያይዞ ያለው ነገር ያበቃለት ጉዳይ ነው እንጂ ሁልጊዜ ኢየሱስ ስጋው በመቆረስ ደሙ በመፍሰስ የኃጢአት ይቅርታን አያስገኝልንም ማለት ነው። አራተኛ ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ ተመስርተው ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም የሚለውን ቴክስት ወስደው ነው የጌታ እራት ነው ብለው ሙግት አቅርበው፣ ስለዚህ በዚህ የጌታ እራት የዘላለም ሕይወት ድነት ይገኛል ብለው ሙግት የሚያቀርቡት ይህ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ጀምሮ ያለው ስጋዬን ያልበላ ደሜን ያልጠጣ የሚለው ይሄም ሊትራሊ የሚፈታ እንዳልሆነ ግልጽ ነው። ግን ደግሞ ስለ ጌታ እራት እያወራ እንዳልሆነ የተወሰኑ ምክንያቶችን ላቅርብ። ከዛው ጋር ተያይዞ ስለምን እያወራም እንደሆነ አነሳለሁ። አንደኛ ዮሐንስ ወንጌል ምዕራፍ 6 ኢየሱስ ስጋዬን ያልበላ ደሜን ያልጠጣ በሚልበት ጊዜ የጌታ እራት ስርዓት አልተደነገገም ነበር። የጌታ እራት ስርዓት የተደነገገው ኢየሱስ ክርስቶስ ሊሞት በተቃረበ ጊዜ ነው። እዚህ ጋር ግን ገና ነው። ስለዚህ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ሲል ስለ ጌታ እራት እያወራ አይደለም። ምክንያቱም የጌታ እራት ባልተደነገገበት ሁኔታ ይሄ ፕሪንሲፕል ሰዎችን የዘላለም ሕይወት ታገኛላችሁ አታገኝም ለሚለው ምክንያት ሆኖ መቅረብ ስለማይችል ነው። ሌላኛው ደግሞ እዚህ ጋር ስጋ ተብሎ የተተረጎመው የግሪክ ቃል ብዙ ጊዜ የጌታ እራትን የክርስቶስን ስጋ ለመግለጽ ይጠቀመውን አይደለም፣ ወይም ለጌታ እራት የሚጠቀመውን ባዲ የሚለውን ሳይሆን የተጠቀመው ፍለሽ የሚለውን ነው። እና ይሄ ፍለሽ የሚለው ደግሞ በጣም በሚገርመው ሁኔታ ከምዕራፍ 1 ጋር የሚያያዝ ነው። ምዕራፍ 1 ላይ ቃልም ስጋ ሆነ ከሚለው ጋር ነው የተያያዘው። ስጋዬን ያልበላ ደሜን ያልጠጣ የሚለው ከዛ ጋር ነው የተያያዘ እንጂ ከጌታ እራት ጋር የተያያዘ ቃል አይደለም። ሶስተኛ ደግሞ የጌታ እራት የማይሆንበት ምክንያት ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ስለሚል በጌታ እራት የዘላለም ሕይወት እንደማይገኝ እናውቃለን። ስለዚህ በጌታ እራት የዘላለም ሕይወት ስለማይገኝ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ የመስቀል ስራ ላይ የተፈጸመውን በማመናችን ብቻ የሚገኝ በመሆኑ ምክንያት ስለ ጌታ እራት እያወራ አይደለም። ምክንያቱም መጽሐፍ ቅዱስ የዘላለም ሕይወት የሚገኝበትን መንገድ በማያሻማ ሁኔታ በግልጽ በእምነት ብቻ እንደሚገኝ ስለሚነግረን ማለት ነው። አራተኛው እዚህ ጋር ኢየሱስ ክርስቶስ ዘይባዊ በሆነ መልኩ ኢየሱስ ስለሚሰጠው ሕይወት እርሱም በማመን ስለሚገኘው ሕይወት እያወራ እንደሆነ ግልጽ ነው። ምክንያቱም የክፍሉን ኮንቴክስት ማየት ትችላላችሁ። ከዚህ በፊትም አቤኒዘር ሰባቱን የነኝን ሲያስተምር በጣም ቆንጆ በሆነ ሁኔታ ያ ክፍል ከእምነት ጋር እንዴት እንደሚያያዝ ስላብራራልን እና ደግሞ ክፍሉንም ደግሞ ብታነቡ ቀላል ነው ስለ ጌታ እራት እያወራ እንዳልሆነ። ስለዚህ በእነዚህ ምክንያቶች የካቶሊኮች ትራንስብስታንሺዬሽን ኮንሰፕት ይህ መጽሐፍ ቅዱሳዊ ነው አንቀበለውም ማለት ነው። አክቹዋሊ ይሄ ምልከታ የካቶሊክ ብቻ አይደለም። የኦርቶዶክስም የምስራቅ ኦርቶዶክሶችም እንትኑ ተመሳሳይ ነው። እነሱም ትራንስብስታንሺዬሽንን ይከተሉታል።
ግን ደግሞ እንዴት ነው የሚለወጠው የሚለውን ሚስትሪ ነው ብለው ነው የሚያስቡት። ማለት ሚስጥራዊ በሆነ መንገድ በመንፈስ ቅዱስ አሰራር ወደ ክርስቶስ ስጋና ደምነት ይለወጣሉ ይላሉ። በጣም የሚገርመው ግን የነሱ ደግሞ ያው እነሱ ተዋህዶን አይደለም የሚያምኑት፣ ተዋህዷል ብለው ስለሚያስቡ ተለውጧል ሲሉ ስጋው ህብስቱ ወደ ክርስቶስ መለኮታዊ ስጋነት፣ ወይኑ ደግሞ ወደ ክርስቶስ መለኮታዊ ደምነት ተቀይሯል ነው የሚሉት። ይሄ ደግሞ ምን ማለታቸው? ሌላ አባባል ቁስ ወደ መለኮትነት ተለውጧል እያሉ ነው። it doesn't make sense ማለት እንዴት ነው ቁስ የሆነ ነገር መለኮት ሊሆን የሚችለው? ምክንያቱም ወይኑ ወደ ጌታ ኢየሱስ ክርስቶስ መለኮታዊ ደምነት ከተቀየረና ህብስቱ ወደ ኢየሱስ ክርስቶስ መለኮታዊ ስጋነት ከተቀየረ ቁስ ወደ መለኮትነት መለወጥ ይችላል እያሉ ነው። ሌላ ስንት አምላክ ሊሆን እንደሚችል አሮ ነው። ይሄም ትርጉም የሚሰጥ አይደለም። አክቹአሊ ለካቶሊኮች የሰጠነውን አርጊመንት ተከትለን ይዘን መተን እነሱ ስህተት ናቸው ማለት እንችላለን። ግን ደግሞ እሱ ብቻ ሳይሆን ይሄ ወደ መለኮታዊ ስጋና ደምነቱ ተለውጧል የሚለውም እጅግ አደገኛ ነው ብዬ አስባለሁ። ከዚህ በመቀጠል ደግሞ የምንመለከተው በፕሮቴስታንቱ ዓለም ያለውን ምልከታ ነው። ሉተር፣ ካልቪን፣ ዝዊንግሊ ምን እንደሚሉ ለማየት እንሞክራለን። እነሱ ሲሉ ግን ደግሞ እነሱን ትምህርት ተከትለው የሄዱት አብያተ ክርስቲያናቶች ደግሞ የትኞቹ ናቸው የሚለውንም አብሬ ለማንሳት እሞክራለሁ። ሉተር የክርስቶስ ህብስቱ ወደ ክርስቶስ ስጋነት ወይኑ ደግሞ ወደ ክርስቶስ ደምነት ተለውጧል የሚለውን ትምህርት አይቀበልም ብቻ ሳይሆን አጥብቆ ይቃወማል። የካቶሊኮችን የትራንስብስታንሺዬሽንን ኮንሰፕት ይቃወማል። ግን ደግሞ አልሸሹም፣ ዞር አሉ ነው። የሉተር ራሱ ከነሱ ብዙም የተለየ አይደለም። አሮ ነው የነሱን መቃወሙ ፕራክቲካሊ ትርጉም ላይኖረው ይችላል። ምናልባትም የትራንስብስታንሺዬሽንን ኮንሰፕት መቃወሙ አሪፍ ነው ብዬ አስባለሁ። ግን እሱ የሚለው ደግሞ ወደ ክርስቶስ ስጋና ደምነት ተለውጧል ሳይሆን የሚለው የክርስቶስ ስጋ በህብስቱና በወይኑ ደግሞ ደሙ ይገኛል፣ አካላዊ መገኘት አለው ብሎ ያስባል። ማለትም የክርስቶስ አካል ስጋው እና ደግሞ ደሙ አካላዊ በሆነ መንገድ ይገኛል ብሎ ነው የሚያስበው። እንትን ነው ኢን ኤንድ አንደር ብሎ ነው የሚያቀርበው። ለምሳሌ ብሎ ምሳሌ የሚያቀርበው እሱ ምንድነው? ስፖንጅን ያመጣና ስፖንጅ ውሃ ውስጥ ብንከት ስፖንጅ ነው፣ አልተቀየረም፣ አልተለወጠም። ግን ስፖንጅ ውስጥ ደግሞ ውሃ አለ ይላል እና ልክ እንደዚሁ ደግሞ ህብስቱ ላይ የክርስቶስ ስጋ አለ፣ አካላዊ መገኘት ነው ስጋው ማለት ስጋውን ሊተራሊ እንበላለን የሚለው። ከዛ ደግሞ ወይን አለ ደግሞ ከዛ ወይን ውስጥ ደግሞ የክርስቶስ ደም አካላዊ በሆነ መንገድ ይገኛል ብሎ ያስተምረናል። ሳክራመንታል ዩኒየን ብሎ ነው ይሄኛውንም ደግሞ የሚጠራው። እዚህ ጋር ግን አንድ መጠየቅ ያለብን ጥያቄ አማኞች ባሉበት ስፍራ ሁሉ የቅዱስ ቁርባን ወይም የጌታ እራት ስርዓትን ባሉበት ስፍራ ሁሉ የሚወስዱ ከሆነና የክርስቶስ ስጋ ደግሞ በሁሉ ስፍራ የማይገኝ ከሆነ እንዴት አካላዊ በሆነ ሁኔታ የክርስቶስ ስጋና ደም በህብስቱና በወይን ውስጥ ይገኛል የሚል ጥያቄ እኛ እንጠይቃለን። የክርስቶስ ይሄ ፊዚካል የሆነው ባዲው በሁሉም ስፍራ መገኘት እንደማይችል እናውቃለን። ደግሞ አማኞች በሁሉም ስፍራ ያሉ አማኞች ደግሞ የጌታ እራትን ይወስዳሉ እና የሚወስዱት የጌታ እራት ውስጥ ደግሞ የክርስቶስ አካል የሚገኝ ከሆነ እንዴት ነው የምናደርገው የሚል ጥያቄ እናነሳለን። ሉተር በሚገርም ሁኔታ ለዚህ የሚሰጠው መልስ ክርስቶስ ከሙታን ከተነሳ በኋላ በትንሣኤው አካል ይሄኛው ስጋው በሁሉ ስፍራ ይገኛል ብሎ ያስባል እና ደግሞ ይሄ ቀላል ነው። ምንም መጽሐፍ ቅዱሳዊ ማስረጃ ስለማያቀርብ ስህተት ነው። መጽሐፍ ቅዱሳዊ ማስረጃ ማቅረብ እስካልተቻለ ድረስ ሙግቱን ራሱ ማፍረስ ይቻላል ብዬ አላስብም። ሉተርን ለመቃወም ሉተር የሚያቀርበው ስክሪፕቸራል የሆኑ ቴክስቶች ያስፈልጋሉ። አርጊመንቱን ደግሞ ቅድም እንዳነሳ ነው በሁሉ ስፍራ ይገኛል ይላል። በሁሉ ስፍራ ስለመገኘቱ ደግሞ ምንም መጽሐፍ ቅዱሳዊ ማስረጃ ስለማያቀርብ ስህተት ይሆናል ማለት ነው እና ይሄንን የሉተርን ሀሳብ በዚህ ጊዜ የሚከተሉት ያው የመካነ ኢየሱስ ቸርቾች ናቸው ማለት ነው። ሌላኛው ደግሞ የካልቪን ምልከታ ነው። ካልቪንም ደግሞ የጌታ ኢየሱስ ክርስቶስን ስጋና ደም በጌታ እራት በኩል እንበላለን ብሎ ያምናል። ግን ደግሞ
የካቶሊኮችን ትራንስብስታንሺዬሽንን ኮንሰፕት ይቃወማል። ከዛ ደግሞ የሉተርንም አካላዊ መገኘት ይቃወምና ካልቪን ምንድን ነው የሚለው አካላዊ በሆነ መንገድ ሳይሆን የሚገኘው መንፈሳዊ በሆነ መንገድ ነው የክርስቶስ ስጋና ደም የሚገኘው ነው። የክርስቶስን ስጋና ደም እንበላለን የሚለው ላይ ክርክር የለም። ግን ደግሞ በምን መልኩ የሚለውን ሉተር አካላዊ ሲሆን ካልቪን ደግሞ መንፈሳዊ በሆነ ሁኔታ ነው የሚለው። ኢንስቲትዩሽን ኦፍ ዘ ክርስቲያን ሪሊጅን የሚለው መጽሐፉ ላይ የጌታ እራት እንትን ምልክት ነው ሳይን ነው ብሎ ይልና ግን ደግሞ ሳይኑ ባዶ ሳይን ከሆነ እግዚአብሔር እኛን እየሸወደን እንደሆነ እናስመስላለን። ሳይን የሚያመለክተው ነገር የግድ መኖር አለበት ብሎ ያስባል ማለት ነው። ስለዚህ በዛ ውስጥ በምሳሌ ውስጥ የሚገኝ እውነታ አለ። ያም እውነታ ምንድን ነው? በመንፈስ የክርስቶስ ኢየሱስን ስጋና ደም እንበላለን ይላል። ይሄኛውን የፕሬስቢቴሪያኖች ናቸው የሚከተሉት፣ ዌስትሚኒስተር ኮንፌሽን ይከተሉታል። እና ይሄ መንፈሳዊ በሆነ መንገድ ይገኛል የሚለውን ዌስትሚኒስተር ኮንፌሽን ብቻ ሳይሆን 1689 የለንደን ባፕቲስት ኮንፌሽን ምዕራፍ 30 ቻፕተር 30 ቁጥር 7 የእነሱ ደግሞ ምዕራፍ 29 ላይ ነው። ምዕራፍ 29 ላይ ተመሳሳይ ነው። እንትኑም 7 ላይ ነው፣ የእኛም 7 ላይ ነው። መንፈሳዊ በሆነ ሁኔታ ክርስቶስ ይገኛል ከዛ እንበለዋለን የሚለውን እና ደግሞ ከዛ መንፈሳዊ በረከቶችን እናገኛለን የሚለውን ኮንፌሽናችንንም የእኛም ኮንፌሽን የእነሱም ዌስትሚኒስተርም ይላል። ሌላ የምናየው የዙንግሊን ነው። የዙንግሊ የትራንስብስታንሺዬሽንን ኮንሰፕት የካቶሊኮችን ይቃወማል፣ የሉተርንም ደግሞ አካላዊ መገኘት ይቃወማል። ከዛ የካልቪንንም ደግሞ አይቀበልም። እሱ የሚለው ምንድን ነው? ምሳሌ ብቻ ነው እንትን ነው ሚሞሪያል ብቻ ነው ብሎ ነው የሚያስበው። ማለትም ሞቱና ትንሣኤውን ነው የምናስበው እንጂ ከዛ ያለፈ ነገር የለውም ብሎ ያቀርባል። ይህንንም ለመታሰቢያ ያድርጉት ከሚለው ላይ ነው አርጊመንቱን የሚያቀርበው። ስለዚህ ሪሜምበራንስ ወይም ሚሞሪያል ነው ይላል። በእርግጥ እግዚአብሔር በአማኞች መካከል ይገኛል ብሎ ያምናል። ግን ደግሞ በጌታ እራት በኩል አይደለም እግዚአብሔር የሚገኘው። 2ም 3ም ሆናችሁ በስሜ በምትሰበሰቡበት በዛ እገኛለሁ የሚል ፕሮሚስ አለን። ስለዚህ ለምንድን ነው እዛች የጌታ እራቱ ጋር እንደዛ የምናስበው? እሱ ይገኛል ቅዱሳን ባሉበት በአማኞች ስፍራ እሱ ይገኛል የሚለውን አርጊመንት ያቀርብና ታዲያ የጌታ እራት ፐርፐዙ ምንድን ነው? ሚሞሪያል ነው ወይም ሪሜምበራንስ ነው ብሎ ያስቀምጣል። ይሄ የኦልሬዲ ዙንግሊን ኮንሰፕት ባፕቲስቶች የሚቀበሉ ባፕቲስቶችም አሉ። ደግሞ ስፒሪቹዋል ፕሬዘንስን ደግሞ የካልቪንንም የሚከተሉ አሉ። የእኛም ኮንፌሽን ያንን ይላል። ሁለቱንም ይላል የእኛ ኮንፌሽን። ሚሞሪያል ነውም ይላል። ከዛ ደግሞ ክርስቶስ በመንፈስ ይገኛል የሚለውንም ያሳየናል። ግን እኔ እዚህ ጋር ስትረስ ለማድረግ የምፈልገው የጌታ እራት ለመታሰቢያ ነው የሚለውን ለማስረዳትና ለማብራራት ነው የምንሞክረው። ምን ማለት ነው የጌታ እራት ለመታሰቢያ አድርጉት ጌታ ኢየሱስ ክርስቶስ ሲል? አንዳንድ ጊዜ ሰዎች ባለማወቅ ለመታሰቢያ አድርጉት የሚለውን እንደ ተራ ነገር ይቆጥራሉ። ወይም ደግሞ የክርስቶስ የጌታ እራት ሞቱና ትንሣኤውን ለማሰብ ነው የሚለውን እንደ ተራ ነገር አድርገው ያስባሉ። ቀላል ነገር አይደለም። ቀላል ነገር ያልሆነው በሁለት ምክንያት ነው። አንደኛው ራሱ ጌታ ኢየሱስ ክርስቶስ ስላለ ነው። ለመታሰቢያ አድርጉት ካለ የምናጥላለው ነገር አይደለም። የጌታ እራት ለመታሰቢያነት ነው ሲባል ኢግኖር የምናደርገው ወይም የምናጥላለው ነገር አይደለም። ሁለተኛ ደግሞ ጌታ ኢየሱስ ክርስቶስ ለመታሰቢያ አድርጉት ሲል ያልሆነ ፐርፐዝ ስለማይሰጠን እና ኢየሱስ ክርስቶስ ደግሞ ያንን የሚልበት ምክንያት ደግሞ ስትሮንግ ነው አብረን ብለን ስለምናስብ ለመታሰቢያ አድርጉት የሚለውን እንደ ቀላል ነገር መመልከት አለብን ብዬ አላስብም። እንዲህ አይነት እንደ ተራ አድርጎ መታሰቢያነቱን እንደ ተራ ነገር አድርጎ የሚያስቡ አካላት የመጽሐፍ ቅዱስን ሙሉ ጭብጥ በትክክል ያልተረዱ ሰዎች እንደሆኑ አስባለሁ። ምክንያቱም ብሉይ ኪዳን ላይ እግዚአብሔር ያደረገውን ስራ ለሕዝቡ ካደረገ በኋላ ለሕዝቡና ቀጥሎ ለሚመጣው ጀነሬሽን ለመታሰቢያ እንዲሆን በዓል ያዘጋጃል፣ ስርዓቶችን ያዘጋጃል። ይህን የሚያደርግበት ዋናው ምክንያት ምንድን ነው? የእግዚአብሔር ስራ ሁል ጊዜ በሕዝቡ መካከል እንዲታወስ እግዚአብሔር ስለሚፈልግ ነው። የእስራኤልን ሕዝብ ደግሞ ከግብፅ ባርነት እግዚአብሔር ነፃ ሲያወጣቸው ነፃ ያወጣበትን ዓላማም ደግሞ አብሮ በዘጸአት ላይ ሲያብራራልን ሁል ጊዜ ያንን ማስታወስ እንዲችሉ፣ ስራውን መናገር እንዲችሉ፣ ስራውን መዘመር እንዲችሉ ነው። ለምሳሌ ዘጸአት መጽሐፍ ምዕራፍ 12 ቁጥር 11 ላይ እንደዚህ ይላል፣ ስትበሉም ልብሳችሁን ለብሳችሁ
በአጭርም ታጥቃችሁ ጫማችሁን አድርጋችሁ በትራችሁን ይዛችሁ በጥርፊያ ብሉት ይላል። ማለት እንትኑን ሲበሉት ይሄ የሚበሉትን እንትን የተባለውን ማለት ነው። የተሰዋውን እንትን ሲበሉት ስጋውን እና በጥርፊያ ነው ማለት ጫማ አድርጉ ምናምን ለመሮጥ እንዲመች ቁንጣ ምናምን አድርጉ ይላል። ባይዜ እስራኤላውያን ጫማ አያደርጉም ነበር። ዛሬ ጡብ እንትን ይላሉ፣ ጭቃ ያቦካሉ። ነገም ተመልሰው ጭቃ ስራቸው እንደዛ ነው እና እግዚአብሔር ትርጉም እየሰጣቸው ነው። ከዚህ በኋላ በባርነት ውስጥ አትሆኑም፣ ጭቃ እየረገጣችሁ አትኖሩም። ለዛ ነው ጫማችሁን ታጠቁ ያላቸው እና ጫማ አድርጉ ብሎ ብቻ ፍጠኑ፣ ከዛ ቶሎ ቶሎ ብሉ ይልና የእግዚአብሔር ፋሲካ ነው ይልና እኔም በዚያች ሌሊት በግብፅ ምድር ላይ አልፋለሁ፣ ከሰውም ከእንስሳም የተወለደውን የበኩር ልጅ ሁሉ እገድላለሁ፣ የግብፅን አማልክት ሁሉ እፈርድባችኋለሁ። እኔ እግዚአብሔር ነኝ። ደሙም ያላችሁበትን ቤት ለይቶ የሚያሳይ ምልክት ይሆንላችኋል። እኔ ደሙ በማይበት ጊዜ እናንተን አልፋለሁ፣ ግብፅን ስቀጣ መቅሰፍቴ ያደርስባችሁ ይልና ቁጥር 14 ላይ መፈለጋት ይችላል። ይህ ቀን መታሰቢያ ታደርጉታላችሁ፣ በሚቀጥሉም ትውልዶች ሁሉ ቋሚ ስርዓት ሆኖ የእግዚአብሔር በዓል አድርጋችሁ ታከብሩታላችሁ ይላል። እግዚአብሔር በሕዝቡ መካከል የሰራውን ስራ ሁሉ ጊዜ እንዲያስቡ ይፈልጋል። ቀላል ነገር አይደለም። በጣም በሚገርማችሁ ሁኔታ ቆይ ወደ ታችም እመጣለሁ። ዘጸአት 13 ላይ መልሶ 12 ላይ እነን ካወራ በኋላ በዚያች ዕለት እኔ ይህንን የማደርገው ከግብፅ ምድር ባወጣችሁ ጊዜ እግዚአብሔር ስላደረገልን ነው ብለህ ለልጅህ ንገረው። የእግዚአብሔር ሕግ በከንፈሮቻችሁ ላይ እንደሆነ ይህ በዓል ለእናንተ በእጃችሁ ላይ እንደታሰረ ምልክት በእግራችሁ ላይ እንደሚገኝ መታሰቢያ ይሆንላችኋል። እግዚአብሔርም በኃያል ክንዱ ከግብፅ አውጥቷችኋልና። ምክንያቱም ና የምትለው ቃል ምክንያቱም እናንተ የምታስቡበት ምክንያት ምንድን ነው? እግዚአብሔርም ደግሞ ይህንን ለመታሰቢያ የሰጠበት ምክንያት ምንድን ነው? እግዚአብሔር የሰራውን ስራ ሁል ጊዜ እንድታስቡና ለቀጣዩ ጀነሬሽን እንድትናገሩ ይላል። በጣም በሚገርም ሁኔታ ይሄ የጌታ እራት ስርዓት የተደነገገው ራሱ ጌታችን ኢየሱስ ክርስቶስ ታልፎ ሊሰጥ ባለበት ጊዜ ነው። ምን እያለን ነው? ይህንን ማለቱ እውነተኛው ፋሲካ እኔ ነኝ። ቀድሞ የነበረው እንደ ጥላነት ሲያገለግል ነበር የቆየው። አሁንም ደግሞ እኔ ለእናንተ ሞትና የእናንተን ሞት አስቀራለሁ። የእናንተን ሞት ካስቀረው በኋላ ደግሞ ሁል ጊዜ ዘውትር ደግሞ የምታስቡት በእኔ ሞት ምክንያት እናንተ ሞት እንደተሻረላችሁ እንድታስቡ ነው ብሎ ነው የሚነግረን። ስለዚህ በኢየሱስ ክርስቶስ ሞት በኩል የተሻረልንን ነገር እያሰብን ሁል ጊዜ ሞቱና ትንሣኤውን እንድናስብ ተሰጥቶናል ማለት ነው። አትሊስት በጣም ግልጽ የሆነ የመጽሐፍ ቅዱስ እይታ የጌታ እራት የተሰጠበት ምክንያት ሞቱና ትንሣኤውን ማሰብ እንድንችል ነው። ለሚሞሪያል ነው። ለምን ተራ ነገር እንደሚሆን አይገባኝም። ሚንስ ኦፍ ግሬስ ብለን የምንጠራቸውም ነገሮች ሊሆኑ ይችላሉ። ሌሎች ነገሮችም ካቶሊኮች የሚሉትም የኢየሱስ ክርስቶስን ሞትና ትንሣኤ ከማሰብ የተለየ የሚበልጥ ነገር ምን አለ ብለን እናስባለን። ምክንያቱም ዘውትር ወደ እኛና ወደ ስራችን አይደለም የምንመለከተው፣ ዘውትር ወደ ክርስቶስና ወደ መስዋዕቱ ነው የምናስበው። እግዚአብሔር ያደረገልን በታላቅ ክንዱ የእስራኤልን ሕዝብ ከግብፅ ባርነት ነፃ አውጥቶ የእስራኤል ሕዝብ የልጅ ልጆቻቸው እንዲያስታውሱት ይህ ስርዓት ከተሰጠና እኛ ደግሞ የሚበልጥ አምላክ ሰው ሆኖ ስለኛ የሞተበትን ይህንን ቅዱስ ስርዓት እንዴት ዘውትር ላናስበው እንችላለን? ፖይንቱም ደግሞ ይሄንን እንድታስቡ ነው ብሎ ይነግረናል። ስለዚህ መጽሐፍ ቅዱስ በግልጽ የጌታ እራት የተሰጠበትን ዓላማ ለመታሰቢያ ነው ይላል። ግን ደግሞ ሚንስ ኦፍ ግሬስ ነው የሚለውን የሚያነሱት አንደኛ ቆሮንቶስ ላይ ሄደው የምንቆርሰው ጽዋ እና ህብስት ከክርስቶስ ስጋና ደም ጋር ህብረት ያለው አይደለምን የሚለው ነው። እና ህብረት አለው ማለት ምን ማለት ነው ተብሎ ሲጠየቅ ሚንስ ኦፍ ግሬስ ነው ይላሉ። አትሊስት ክፍሉ እንደዛ ሊያስብለንም ይችላል ላያስብለንም ይችላል። ግን በጣም ግልጽ በሆነ ሁኔታ ሚሞሪያል ነው የሚለው በጣም አሳማኝ ነው ብዬ አስባለሁ። ግን ለመታሰቢያ ያድርጉት ሲል መታሰቢያ የምትለዋን ቃል ራሱ በደንብ ማየት አለብን። እቺኛዋ የግሪኳ ቃል አናምኔሲስ የምትል የግሪክ ቃል ናት። መታሰቢያ የምትለው ቃል ብዙ ጊዜ ይሄ መታሰቢያ ምናምን ሲባል የሆነ ትዝታ ነገር ብቻ አድርገን ነው የምናስበው። ግን ደግሞ ይሄ የግሪኩ ቃል የሚያሳየው ትርጉሙ በአእምሮ አንድን ነገር ተራ ከሆነ መንገድ ባላለፈ ማሰብን ብቻ ሳይሆን የሚያስበው አናምኔሲስ የሚለው የሞቱን አስፈላጊነት ማሰብና የሞቱ አስፈላጊነትን በመረዳት አንድ እርምጃ ወደፊት እንድንሄድ የሚያስችል ቃል ነው። ቃሉ በራሱ መሞቱን ሞተ የሚለውን ነገር ማሰብ ብቻ ሳይሆን የሞተበትን ዓላማ ከዛ ደግሞ ከእሱ ጋር ተያይዞ ደግሞ ያንን በማሰብ ወደፊት አንድ እርምጃ ለመሄድ የሚያስችል
ነገርን አብሮ የሚያመለክት ቃል ነው። በተለይ ይሄኛው ከእስራኤል ሕዝብ ጋርም ተያይዞ የቀረበው ቃል ይሄ በመሆኑ ማለት ነው። ስለዚህ ምን እያለን ነው? ለመታሰቢያ አድርጉት ሲል ዝም ብሎ ኢየሱስ ሞቷል የሚለውን ሳይሆን የምናስበው ኢየሱስ ክርስቶስ የሞተበትን ፐርፐዝ እናስባለን። ከዛ ደግሞ በሱ ባገኘነው ደህንነት እያሰብን ለጌታ ለመኖር ወደ ጌታ ለመቅረብ ከኃጢአት ለመሸሽ ደግሞ አንድ እርምጃ ወደፊት እንድንሄድ የሚያደርግ ማሰብ ነው ማለት ነው። አንዳንድ ጊዜ ሰዎች ኃጢአታቸውን በማሰብ ከኃጢአት የሚርቁ ይመስላቸዋል። ሰው ኃጢአቱን በማሰብ ከኃጢአት ሊርቅ አይችልም። ኃጢአት ሲጀመር ተብትቦ የሚይዝ ነገር ነው። ግን ከኃጢአታችን ለመራቅ በጣም መጽሐፍ ቅዱስ የሚነግረን የተሻለው መንገድ ኃጢአታችንን ሳይሆን የምናስበው የክርስቶስ ኢየሱስን ሞትና በክርስቶስ ሞት ምክንያት የተገኘውን የኃጢአት ይቅርታ በማሰብ ከኃጢአታችን ተላቀን ወደ እግዚአብሔር ለመኖር አንድ እርምጃ ያስኬደናል ብዬ አስባለሁ። ምክንያቱም በክርስቶስ ሞት ውስጥ እግዚአብሔር ለኃጢአት ያለውን ጥላቻ ያሳያል። ኢየሱስ እንዲሞት የሆነበት ምክንያት የኛ ኃጢአት ነው። ስለዚህ መስቀሉን ስንመለከት በመስቀሉ የተገኘውን ድነት ስንመለከት ኃጢአት ላለመስራት አንድ እርምጃ የእግዚአብሔርን ፍቃድ ለመፈጸም ፈቀቅ እንላለን። ስለዚህ በሞቱ በኩል የተገኘው ድል እናስበዋለን። እሱን ስናስብ ደግሞ ካለንበት ሁኔታ አንድ እርምጃ ወደፊት እንሄዳለን። ስለዚህ መታሰቢያ የሚለው መጽሐፍ ቅዱስ ውስጥ እንደዚሁ ዝም ብሎ አሁን የዚህ ወንጌልን ሐሳብ ለማጥላላት አንዳንድ ሰዎች እንደሚያነሱት አይደለም። ስትሮንግ ነው በጣም። ይሄ በራሱ ባይዜ ሚንስ ኦፍ ግሬስ ነው ከምንለው ራሱ ኢኩቫለንት ነው። እንደውም እኔ ከዛ የተሻለ እንደሆነ አስባለሁ። ሚንስ ኦፍ ግሬስ ነው ከምንለው እንደውም የሚያወርደው ሚንስ ኦፍ ግሬስ ነው የሚለው ነው የሚመስለኝ። መታሰቢያ የሚለው ፓወርፉል ነው። እግዚአብሔር ከድሮ ጀምሮ የሰጠው ስርዓት ነው። ደግሞ ኢንቴንሽኑ ሁሌ ጊዜ እግዚአብሔር የሰራውን ስራ ሰዎች ክንዴ፣ አቅሜ፣ ኃይሌ ብለው እንዳያስቡት ነው። ሉተር በጣም በሚገርም ሁኔታ ጀስቲፊኬሽን ባይ ፌዝ አልሆንን ሁልጊዜ ለምዕመኖቼ እነግራቸዋለሁ ለምን የሚለውን ሲመልስ ምክንያቱም ሁልጊዜ ሰዎች በእግዚአብሔር የተሰራውን ስራ ስለሚረሱት ነው ብሎ ያቀርባል። እና መጽሐፍ ቅዱስን በተደጋጋሚ ነገረ ድነት ላይ የኛ እጅ እንደሌለበት የኛ ስራ እንደሌለበት ያቀርብልናል። ከክርስቶስ ጋር አስነሳን፣ ሕይወትን ሰጠን እያለ በተደጋጋሚ የሚነግረው በራሳችን እንዳልሆነ ለመግለጽ ነው። ስለዚህ የጌታ እራትንም ደግሞ ኢየሱስ ሲደነግግልን በዚህ ዋና ምክንያት እንደሆነ አስባለሁ። ዋናው ምክንያቱ ይሄ ነው ብዬ ነው የማስበው። የመጨረሻ የጌታ እራት ያስገኘልን እና የሚያስገኝልን ጥቅሞች ለማየት እንሞክራለን። አንደኛ ከቅዱሳን ጋር ህብረት እንድናደርግ ያደርገናል። የጌታ እራት አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ እንጀራው አንድ እንደሆነ እኛም ብዙዎች ሆነን ሳለን አንድ አካል ነን፣ ሁላችን አንዱን እንጀራ እንካፈላለን ይላል። ያንን አንዱን እንጀራ ስንካፈል እኛ አንድ መሆናችንን በዛ እንገልጻለን። ስለዚህ የጌታ እራት የሚያስገኝልን ቤኔፊት ወይም ደግሞ የሚያስገኝልን ቤኔፊት ከቅዱሳን ጋር እርስ በርስ መተሳሰር እንድንችል አንድ እንድንሆን ያደርገናል። እዚህ ጋር አንድ ማንሳት ያለብኝ ነገር ሳይጠፋብኝ ቶሎ ልበላት ብዬ ነው። የጌታ እራት እዚህ ጋር ከአማኞች ጋር አንድ የሚያደርገን ከሆነና አንድ መሆናችንን የሚገልጽ ከሆነ አንድ ሰው በክርስቶስ ኢየሱስ አምኖ ሳይጠመቅ የጌታ እራትን መውሰድ አለበት ወይስ የለበትም የሚለውን ጥያቄ የሚመልስልን ይመስለኛል። ይሄ ሰው በክርስቶስ ኢየሱስ አምኖ ሳይጠመቅ የጌታ እራትን አትወስድም የምንለው ከሆነ ከወንድሞች ጋር ህብረት የለህም እያለ፣ ስለዚህ ትንሽ ጥንቃቄ ያስፈልጋል ማለት ነው። ምክንያቱም የጌታ እራት እዚህ ጋር ምንድን ነው? እንጀራው አንድ እንደሆነና እኛም ብዙዎች ሆነን ሳለን አንድ አካል ነን፣ ሁላችንም አንዱን እንጀራ እንካፈላለንና ምክንያቱም እያለ እንካፈላለንና ምክንያቱም ፎር ብሎ እንትን የሚለው ማለት ነው። ቢኮዝ ኦፍ ተብሎ መተርጎም የሚችለው ማለት ነው። ምን እያለን ነው? አንድነታችንን በጌታ እራት ውስጥ እናገኛለን ወይም እንገልጣለን እያለ ነው። ስለዚህ አንድ አይደለህም ከኛ ጋር እያልነው ነው። በክርስቶስ ኢየሱስ አምኖ የውሃ ጥምቀትን ያልወሰደን አንድን ሰው በዚህ ክፍል ላይ ተመስርተን ምን ወደሚል ድምዳሜ አንድ አይደለንም ማለት ነው የሚል ትርጉም እንሰጣለን። ግን ደግሞ አምኖ በእምነት እንደኛ አንድ ከሆነ ዋይናት ለምን አንወስድም የሚል ጥያቄ እንድናስብ አቅጣጫ የሚሰጠን ይመስለኛል። ሁለተኛው የጌታ እራት የሚያስገኝልን እና ያስገኘልን ጥቅም ክርስቶስ ለእኛ ያለውን ፍቅር የሚገልጥበትና የሚያረጋግጥበት ነው። በዚህ ስርዓት ውስጥ እንድንሳተፍ ጥሪውን ግብዣውን አቅርቦልናል። ይሄ በጣም ኢምፖርታንት ነገር ነው።
ክርስቶስ እኛ ኃጢአተኞችን ውዳቂዎችን ከእሱ ጋር በማዕድ አብረን እንድንቀመጥ ማዕዱን ባይዘ ቆርሶ የሚሰጠን እሱ ነው። ምንም እንኳን የጌታ እራቱን የሚሰርጥ መጋቢ እያከፋፈለ ቢሰጥም ግን ደግሞ በዋናነት የሚቀርሰው ክርስቶስ ነው እና በማዕዴ ኑ ብሎ ጠርቶናል። ከእሱ ጋር ፌሎሺፕ እንድናደርግ የደስታው ተካፋይ እንድንሆን አድርጎናል እና ይሄ ግብዣ ወደኋላ የምናስበውም ብቻ ሳይሆን ወደፊቱ ሊመጣ ስላለውም ነገር የሚያሳስበን ነው። ከንጉሱ ጋር ከክርስቶስ ጋር አንድ ላይ በማዕድ እንቆርሳለን፣ በማዕድ እንቀመጣለን። እሱ የሰጠን ግብዣ ይሄ ነው የሚለውንም ደግሞ ለወደፊትም ተስፋ የሚሰጠን ነው። ይህንን ማቴዎስ ወንጌል ምዕራፍ 26 ቁጥር 29 ላይ እላችኋለሁ በአባቴ መንግሥት ከእናንተ ጋር በአዲስ መልክ እስከምገለጥ እስከዚያ ቀን ድረስ ከእንግዲህ ከዚህ የወይን ፍሬ አልጠጣም ይለናል። ሉቃስ ላይም እላችኋለሁ በእግዚአብሔር መንግሥት የዚህ ትርጉም እስኪፈጸም ድረስ ይህንን ፋሲካ ዳግመኛ አልፈጽምም። የዚህ ትርጉም የሚለው ሙሉ በሙሉ የደስታ የእራት ጊዜ አለ እያለ ነው። ስለዚህ በክርስቶስ ኢየሱስ የተገለጠልን ፍቅር የሚያረጋግጥልንና የሚገልጥልን ነው በዚህ ማዕድ እንድንጋበዝ ያደረገንን ማለት ነው። ራእይ 19 ቁጥር 9 መልአኩም ወደ በጉ ሰርግ እራት የተጠሩ ብዙዎች ናቸው ብለህ ጻፍ አለኝ። ቀጥሎም እነዚህ እግዚአብሔር እውነተኛ ቃሎች ናቸው አለኝ ይላል። ወደ በጉ ሰርግ እንደተጠራን አቅጣጫ የሚሰጥ ነው። በማዕዱ ጠርቶናል እና ሜምፊቦስቴን ሁለተኛ ሳሙኤል ላይ አታስታውሱ? ዳዊት መጥቶ ሲያነሳው እና በጣም ያስገረመው በንጉሥ ማዕድ ምግብ መብላቱ አይደለም፣ በንጉሥ ማዕድ ግብዣ መቀመጥ መቻሉ ለሱ ተአምር ነበር። ለዛ ነው እንደ ሞተ ሰው ከሆንኩት ከውሻ እኔ ብሎ ስትሮንግ የሆነ ቃል የተናገረው። በንጉሥ ማዕድ መቀመጥ እጅግ መታደልና ጥሩ ነገር ነው ብዬ አስባለሁ። ያው የጌታ እራትን ብዙ ሰው ሲያስብ የሚያስፈራ የሆነ የፍርድ ቤት እንትን ምናምን አድርጎ ነው ቃለቀልኝ ምናምን፣ እንደዛ አይደለም። ፌሽታ ነው። ንጉሱ ወደ ሰርጉ ጠርቷችሁ ኑ አብረን እንብላ እያለ ነው፣ ኑ አብረን እንጠጣ እያለ ነው። እና የጌታ እራትን ስናስብ ባይዚህ ኃጢአተኛ ብንሆንም ይሄ ወይ የፍቅር ግብዣ ላይ ኑ ብሎ እሱ ጠርቶናል። እግዚአብሔር እኛን ስለጠራን ደግሞም የጌታ እራትም ዋና ዓላማውም ለኃጢአተኞች ነው፣ ለተራቡ ሰዎች እንዳለው ማለት ነው። እግዚአብሔር ለራባቸው ከኃጢአታቸው መላቀቅ ለሚፈልጉ ሞቱና ትንሣኤውን በማሰብ የኃጢአት ይቅርታ እንደተከፈለላቸው በማሰብ ከኃጢአታቸው ለመላቀቅ ለሚወስኑ ሰዎች ነው። እና የጌታ እራትን ስናስብ በሌሎች አብያተ ክርስቲያናት ወይም ዲኖሚኔሽኖች እንደምንመለከተው እጅግ የሚያስፈራና የሚያስደነግጥ ነገር አለ። እድለኝነት ነው፣ የደስታ ዜና ነው፣ የሰርግ ጥሪ ነው። የሰርግ ቤት ጥሪ እንደተቀበለ ሰውን የጌታ እራትን መውሰድ መቻል ያለብን እንጂ እንደ ፍርድ ቤት አድርገን አይደለም ማሰብ ያለብን። የማያምኑ ሰዎች ይሄ ለነሱ አስፈሪ ነው። ምክንያቱም ቆሮንቶስ ላይ አንዳንዶች ያንቀላፉት በዚህ ምክንያት ነው ምናምን ብሎ ስለሚገልጽልን ማለት ነው። ግን ደግሞ በክርስቶስ መንገድ ላሉት የክርስቶስ ለሆኑት ሁሉ ይሄ እድለኛነት ነው ማለት ነው። ይሄን ይመስላል የጌታ እራት ትምህርት። ጥያቄና መልስ ነው አሁን የሚኖረን። እዛው ባለንበት እንዲያኔው ምንጠያየቅ ይሆናል።